የቅዱስ ጊዮርጊስ አምላክ ጠላትን ያሳክስልን። ቅዱስ ጊዮርጊስ አምላክ የየነደደ ያለውን እሳት ያጥፋልን። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበ መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመን ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ ቅዱስ ጊዮርጊስ ሊቀ ሰማዕት ባለውለታዬ ለሕይወቴ ደጋፋ ለይቅርታና ለምህረት ፈጥና ወደ እኔ ቅረብ። እስቲ ዛሬ በቅዱስ ጊዮርጊስ ቀን ልመርቃችሁ። ሰማዕቱ ቅዱስ ጊዮርጊስ ውድቀታችሁን ከሚመኙ ሰዎች ይጠብቃችሁ። እንዳለቀሳችሁ አትቅሩ። ቅዱስ ጊዮርጊስ በዕለተ ቀኑ አስደሳች ዜና ያሰማችሁ። ሐዘኔ በቅዱስ ጊዮርጊስ ቀን አለፈ ያስብላችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት ከበሽታ ነፃ ሙሉ ጤነኛ ያድርጋችሁ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሚያዝያ 23 የቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ሚያዝያ 23 ቅዱስ ጊዮርጊስ ለምን ይከበራል በሚል የተማማርን ቆይታ የምናደርግ ይሆናል። እንዲሁም የቅዱስ ጊዮርጊስን ታሪክና ስንክሳር እናደምጣለን። እንደተለመደው የተለያዩ መምህራንም ያስተምሩናል። ሁላችሁም ኮሜንት ላይ ሰማዕቱ ቅዱስ ጊዮርጊስ እያላችሁ ኮሜንቱን አጥለቅልቁት። ወዳዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ሚያዝያ 23 ቅዱስ ጊዮርጊስ ለምን ይከበራል? ወደ ቪዲዮ። አንድ ክርስቲያን ሚያዝያ 23 የሚከበረውን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ቅዱስ ጊዮርጊስ ሚያዝያ 23 የሚታሰበው ስለምን ነው ቢሉ የሰማዕትነት ፍጻሜ ያደረገበት ዕለት መታሰቢያ ነው። ቅዱስ ጊዮርጊስ ማን ነው ቢሉ በክርስቶስ ያመነ ስለ ክርስቶስ የሞተ ታላቅ ሰማዕት ነው። ጊዮርጊስ ተጋድሎ እንደምን ነው ቢሉ 3 ጊዜ ሞቶ የተነሳ፣ 7 ጊዜ ከባድ መከራ የደረሰበት፣ እስከ ዕለተ ፍጻሜው ስለ ክርስቶስ እየመሰከረ የኖረ ታላቅ ድንቅ ሰማዕት ነው። ብዙ ጊዜ የቅዱሳን ድንቅ ታምራቸውን ስንመሰክር ወይም ስንተርክ ተረት የሚመስላቸው ሰዎች ብዙ ናቸው። ቅዱሳን አባቶች የሰሩትን ድንቅ ታምር፣ ድንቅ ተጋድሏቸውን አለመቀበል ኢየሱስ ክርስቶስን አለማመን ነው። እንዲህ ድንቅ የሆነውን ታምር እንዲያደርጉ፣ እንዲህ ድንቅ የሆነውን ተጋድሎ እንዲፈጽሙ ጸጋውን ያደላቸው ማን ነው ስንል ኢየሱስ ክርስቶስ ስለሆነ ነው። ለወንድማችን ቃልዮትን ያሰማልን። አሁንም እንቀጥላለን። ቅዱስ ጊዮርጊስ ማን ነው? ታሪኩን በጥቂቱ በቀጣይ ቪዲዮ እንመለከታለን። መልካም ቆይታ። ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገሥታት መካከል ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሰሪዎችና ጠንቋዮችም መሬትን እየረገጠ ጸበል እያፈለቀ ያጠመቀ ክርስቲያን ያደረገ ታላቅ ሰማዕት፣ ጨካኙና ክፉ ከሃዲው ዱዲያኖስና ሰባው ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን ደግሞ አድርቆ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ
መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያስመሰከረ ታላቅ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ሥጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አጫምቶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይህ ቅዱስ ሰማዕት ግን ከሃዲውን ንጉሥና ግብረ አገበሮቹን እስከማሳፍራቸው ድረስ አደራህን አምላኬ ሆይ ነፍሴን አትውሰዳት ብሎ ስቃዩን ሳይሳቀቅ የለመነ ታላቅ ሰማዕት ቅዱስ ቃለ ሕይወትን ያሰማልን። በቀጣይ ቪዲዮ ደግሞ ዲያቆን ሄኖክ ኃይሌ ስለ ቅዱስ ጊዮርጊስ ካስተማረው ነው። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመን ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት ሄዶ ሁሉ ነገር ጥንቆላ ነው የሚመስለው እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም አገር የሆነ ቦታ ደግሞ አማትበህ ነው ሰው መረበሽ ካልፈለግ፣ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ለመምህራችን ለዲያቆን ሄኖክ ኃይሌ እንግዲህ ቃለ ሕይወትን ያሰማልን። በመቀጠል ቅዱስ ጊዮርጊስ የተገባለት ቃል ኪዳን እንመለከታለን። በጥሞና እንከታተል። ክፉ ህልም አይቶ የደነገጠ ሰው አምላከ ቅዱስ ጊዮርጊስ ሆይ ህልሜን ወደ መልካም ነገር ለውጥልኝ ብሎ በስምህ ቢማጸነኝ ክፉውን ወደ መልካም ነገር ለውጥለታለሁ። ስምህን የጠራ መታሰቢያህን ያደረገ መጽሐፈ ገድልህን የጻፈ ያነበበ የሰማ እስከ 10 ትውልድ ድረስ እምርልሃለሁ። ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብዬ ቃል እንደገባሁለት ከማህበረ ሰማዕታት አንተን በክብር የሚበልጥህ የለም ብዬ ቃል ገባሁልህ። ንጉሥ መባልን ንቀህ ስለ ስሜ ብዙ መከራን ተቀብለሃልና እኔ ለዘላለም በሰማያት አነግሥሃለሁ። በጽኑ መከራና በሕማም ውስጥ ሆነው 3 ጊዜ አምላከ ቅዱስ ጊዮርጊስ ሆይ እርዳን እያሉ በስምህ የተማጸኑኝን ፈጥኜ ከሕማምና ከመከራ አወጣቸዋለሁ ብሎ ጌታችን ቃል የገባለት ለ7 ዓመታት ከዱዲያኖስና ከሰባው ነገሥታት ልዩ ልዩ መከራን እየተቀበለ ስለ ክርስቶስ ፍቅር 3 ጊዜ ሞቶ የተነሳ ተጋድሎውን ተናግሮ መጨረስ የማይቻል የልዳው ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይማረን ይቆየን። በድጋሚ እንኳን ለሚያዝያ 23 የቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ቪዲዮ ላይክ ካላደረጋችሁ ለማስታወስ ያክል ቪዲዮን ላይክ ታደርጉ ዘንድ እንዲሁም የዩቲዩብ ቻናላችንን ናታንያ ሚዲያን ሰብስክራይብ እያደረጋችሁ ሚያዝያ 23 የቅዱስ ጊዮርጊስ ንግስ ላይ የተዘመሩ ዝማሬዎችን ልጋብዛችሁ። ይመጣል በፈረስ ምልጃውን ፈጣን ፍጡነ ረድኤት ስሙ ጊዮርጊስ ነው። ያሳደገን ሰማዕት ዛሬም ከኛ ጋር ነው። ያሳደገን ሰማዕት ዛሬም ከኛ ሚያዝያ 23 ዕረፍቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ ጊዮርጊስ ሚያዝያ 23 ሰማዕት የሆነበት
የሊቀ ሰማዕታት ቅዱስ ጊዮርጊስን ታሪክ ባጭሩ እንመለከታለን። ሊቀ ሰማዕታት ቅዱስ ጊዮርጊስ በጥር 20 ቀን በ277 ዓመተ ምህረት ተወለደ። ሀገሩ ፍልስጤምም ሲሆን ልዩ ስሙ ደግሞ ልዳ ይባላል። ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። አባቱ ዞሮንቶስ የተባለ የልዳ መኳንንት፣ እናቱ ደግሞ ቴዎቤስታ ትባላለች። ማርታና እስያ የሚባሉ እህቶችም ነበሩት። 10 ዓመት ሲሞላው አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ከቤቱ ወስዶም አሳደገው። በጦር ኃይልም አሰለጠነው። 20 ዓመት ሲሞላውም መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶም ይኑር ብሎ ድግስ ሲያስደግስ ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑ ነፍስም ተወሰደ። እርሱም ሐዘኑን ጨርሶ ወደ ቤይሩት ሄደ። በቤይሩት ደራጎንን ያመልኩና ሴት ልጃቸውንም ይገብሩለት ነበርና በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔርም አስገብቷቸዋል። ወደ ፋርስ ቢመለስ ዱዱኒዮስ 70 ነገስታት ሰብስቦ 70 ጣዖታትን አቁሞ ሲሰግድ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስም አምናለሁ አለው። እርሱም ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለ። በዚህ ጊዜ እጅግ ተናዶ መከራን አጸናበት። እርሱ ግን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ በማለት እግዚአብሔርን የለመነና እንደ ጸሎቱ የተደረገለት ነው። በእምነቱም ጽናት የሰው ልጅ ሊሸከም የማይችለው መከራ የተቀበለ ቅዱስ አባት ነው ቅዱስ ጊዮርጊስ። ከነዚህ መከራዎች ውስጥ የተወሰኑትን ስንመለከት አንደኛ በእንጨት አሰቅሎ ስጋውን በመቃን አስፈተተው፣ ረጃጅም ችንካሮች ያሉበት የብረት ጫማ አጨምቶ ሂድ አለው። ቅዱስ ሚካኤል ልኮለት ፈውሶታል። በ70 ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶም አሳስሮ እንዲያንከባልሉትም አደረገ። ስጋውን በመጋዝ አስተልትሎ ጨው ነስንሶበት ስጋው ተቆራርጦ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳብሶ ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜም ትሞታለህ፣ በአራተኛም ታርፋለህ አለው። ሁለተኛው ደግሞ ዲዮድኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ ሰጠዋለሁ ቢል አትናቴዎስ የተባለ መሰሪ ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀመሞ አስማተ ሰይጣን ደግሞ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባም አሸብርቆም ተገኝቷል። ሶስተኛ በብረት አድጋ ላይ አስቸንክሮ ከበታቹ እሳት አንዶበታል። እሳቱም ደሙ ሲንጠባጠብ ጠፍቷል። ዲዮድኖስ ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርጎ የደረቁትን አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንም አስነስቶም አሳይቶታል። ነገር ግን ልቡ ክፉ ነውና በረሃብና በጾም የሞት ብሎ ምንም ከሌለበት መበለት ቤት አሳስሮታል። አራተኛው ንጉሱ ልሹምህ ለአጵሎን ስገድ ብሎ ቢለምነው እሺ ብሎ ገብቶ ሲጸልይ የንጉሱ ሚስት እልእስክንድርያ ምን እያልክ ነው ብትለው አስተምሯትም አሳምኗታል። ሲናጋ ንጉሱ በአዋጅ ህዝቡን ሰብስቦ ጊዮርጊስ ለጣዖት ሊሰግድ ነው ብሎ በተሰበሰበ ህዝብ መካከል አንድን ብላቴና የመበለቷን ልጅ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል በል ብሎ ወደ ጣዖቱ ቢልከው ጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ መጣ። አምላክ አለመሆኑን አናዞት መሬት ተከፍታ እንድትውጠው አደረገ። ብዙ ሰዎችም ይህንን ተአምር አይተው አመኑ። ንጉሱን ሚስቱ እንዲመለስ ብትነግረው በአደባባይ አሰቅሎ አሰይፏት ሞታለች። ደሟን ጥምቀት አድርጎላትም ሰማዕት ሆናለች። በመጨረሻ በሰይፍ እንዲመተር አስደረገ። ቅዱስ ጊዮርጊስም ከጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ተገብቶለት በ27 ዓመቱ በሚያዝያ 23 ሰማዕት ሆኗል። አንገቱ ሲቆረጥም ውሃ ደምና ወተት ወጥቷል። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ቆየን። አሜን። ውድ ዮናታን ሚዲያ ቤተሰቦች በዛሬው ቪዲዮ ሚያዝያ 23 የቅዱስ ጊዮርጊስን ዓመታዊ ክብረ በዓል በማስመልከት ተማምረናል። ማንኛውም አስተያየት ጥያቄ ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። እኛም እያየን መልስ የምንሰጥበት ይሆናል። ይህ ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር
ሰብስክራይብ ያደርጋችሁ። በናታን ሚዲያ እንግዲህ መዝሙረ ዳዊትን እንዴት እንጸልይ፣ የጸሎት ቅደም ተከተል እንዴት መሆን አለበት፣ ውዳሴ ማርያምን እናስቀድም ወይስ መዝሙረ ዳዊትን የሚሉና በርካታ ጠቃሚ የሆኑ መንፈሳዊ ቪዲዮዎች እዚሁ ናታን ሚዲያ የዩቲዩብ ቻናል ላይ ታገኛላችሁ። እሱን ገብታችሁ ትመለከቱ ዘንድ ስንል የምንጋብዛችሁ ይሆናል። ከዚህ በኋላ የምንለቃቸው ከዚህ በፊትም የተለቀቁ ቪዲዮዎች እንግዲህ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን መጫን አይረሳ እንላለን። በውጭ ሀገራት ያላችሁ ደግሞ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትላለች እሷን በመጫን ድጋፋችሁን ማድረግ ትችላላችሁ። ሀገር ውስጥ ያላችሁ ደግሞ VPN በማብራት ዝግጅቶቻችንን እንድትከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ቋሚ ናታን ሚዲያ የሜምበርሺፕ አባል ትሆኑ ዘንድም ግብዣችን ነው። በዚህ ቻናል ላይ እንግዲህ ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ቢጽፉልን የሚደርሰን ይሆናል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለ2018 ሚያዝያ 23 የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።